እናንተ እንዴት ናችሁ? ቤተሰብ በጣም ተናፍቃችኋል። ሰላም ናችሁ ሆይ? እኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። እናንተ እንዴት ናችሁ? ቢያንስ 3 ወይ 4 ትሆኑና አገጫጭታችሁ ገንዘባችሁን የምትተማመኑ ጓደኛማችሁ ኖሩ። የመዳም ቅመሞች እንግዲህ መቼም እዛ ለፍታችሁ ጥራችሁ ግራችሁ አገራችሁ ላይ ያው ትልቁ ዋና መቼም ግባችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ የዩቲዩብ ተከታታዮቼ? ሰላም ናችሁ ሆይ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ በጣም ተናፍቃችኋል። ሰላም ናችሁ ሆይ? እኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። እናንተ እንዴት ናችሁ? እንግዲህ ሰሞኑን ያው በተከታታይ በቪዲዮ ያው ሁለት ቀን በተከታታይ አልመጣሁም። እንግዲህ ያው ባለመምጣቴ በጣም ይቅርታ ከቤተሰቦቼ እናንተ ከተመልካቾቼ በመቅረቴ ማለት ነው። በጣም ይቅርታ ጠይቃለሁኝ እና እንዲሁም በተሻለ ቪዲዮ እመጣለሁኝ እያልኩኝ በማቋረጤ እኔም ቅር ብሎኛል። እንግዲህ ቤተሰብ ይሄም የሆነው እንግዲህ ሀዲ ጋራ ባለመስማማት የተነሳ ነው ማለት ነው። ቤተሰብ እንደምታውቁት እንግዲህ ሀዲ ቪዲዮ ስራ እገዘኝ፣ ዩቲዩብ እገዘኝ፣ እኔ 2 ቻናል አልቻልኩም እና በቃ እገዘኝ እያለች ብዙ ጊዜ እናንተም ታውቃላችሁ፣ ብዙ ጊዜ ትጨቀጭቀኛለች ማለት ነው። እና እኔም ያው ከብዙ ጭቅጭቅ ከብዙ ንትርክ በኋላ በቃ ይሄ ነገር በቃ እውነቷን ነው። እሷ ብዙ የቤት ስራ አለባት። ከዚህ ላይ አይዳ ፈልጋ 2 ቻናል ሰርታ አትችልም በማለት ልገዛት በሚል በቃ የራሴን አይዳ ይዤ እሰራለሁኝ በሚል የተነሳ መስራት ጀምሬያለሁኝ ማለት ነው። መስራት ጀምሬያለሁ፣ ግን ሀዲ እየተዋጠላት አይደለም። እንደዛ በቃ እገዘኝ፣ ስራልኝ፣ ቻናሌን ያዝልኝ እንዳላለችኝ አሁን ደግሞ ምን ሀሳብ አመጣች? ቻናሌን በምትለቃቸውን ቪዲዮ እኔ ልቆጣጠር፣ እኔ በምሰራው ቪዲዮ ደግሞ ራሴን ችዬ በራሴ ሀሳብ በራሴ አይዳ መስራት ነው የምፈልገው ማለት ነው። ራሴ አይዳ የማስበውን ነገር ምንም በቃ በማንም ከልካይ ምናምን አልፈልግም ማለት ነው። የራሴ ያመንኩበትን ሀሳብ ያመንኩበትን ስራ እንድሰራ እንድቀርጽ ነው የምፈልገው ማለት ነው። ሀዲ ግን እኔ ካልተቆጣጠርኩት እኔ የምሰራውን ነገር እኔ ኤዲቲንግ እኔ ካልሆንኩኝ እያለች ነው ያለችው ሀዲ ማለት ነው። እናንተ ምን ትላላችሁ? በዚህ የተነሳ እኔም በስጨት ብዬ በቃ ያውልሽ አልሰራም ብዬ ትቼው ነበረ ማለት ነው። እና ትናንትና ለምናኛለች ድጋሚ ማለት ነው። ድጋሚ በቃ ይቅርታ፣ በቃ ችግር የለውም፣ በራስህ ሀሳብ ስራ ችግር የለውም፣ እኔ ምን አሻኝ፣ በቃ ስራ ያው ልቆጣጠርህ ምናምን ማለቴ እሱ ጥፋት ነው አምኛለሁ ብላኛለች ማለት ነው። አምኛለሁ፣ ችግር የለውም፣ በቃ ስራ ግን በቃ የሆነ መጥፎ ነገሮችን ነገር እንዳትሰራ በሚል ነው ምናምን አለች። እኔ አዋቂ ነኝ፣ ጥሩንና መጥፎን ለይቼ ማቅ ሰው ነኝ እና እኔ ለእናንተ ለተመልካቾቼ ጥሩ ነገርን እንጂ ማሳየው መጥፎ ነገር መቼም አላሳይም ማለት ነው። እና በዚህ የተነሳ አሁን ዛሬ ተመልሼ መጥቻለሁኝ እላችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ተመልካቾቼ ሰብስክራይብ አድርጉ። ቤተሰብ አብረን እንደግ። ሰብስክራይብ አድርጉ፣ እመልሳለሁኝ። ኮሜንት ላይ አስቀምጡ እሺ ቤተሰብ። እና ውዶቼ በጣም ናፍቃችሁኛል ማለት ነው ተመልካቾቼ። በደንብ አድርጋችሁ ቪዲዮ እስከ መጨረሻው ድረስ ተመልከቱልኝ እሺ። እና ቀጥዬ ምን ልላችሁ ፈልጌ ነው፣ ውጭ ሀገር የምትኖሩ የመዳም ቅመሞች እንግዲህ መቼም እዛ ለፍታችሁ ጥራችሁ ግራችሁ አገራችሁ ላይ
ያው ትልቁ ዋናው መቼም ግባችሁ እንደው ትልቁ ግባችሁ ቤት መስራት ነው ማለት ነው። እና በአሁን ሰዓት ደግሞ ቤት መስራት በጣም ከብዷል ማለት ነው። በጣም ከብዷል። ቦታ በጣም ተወዷል። ማቴሪያል ተወዷል ማለት ነው። እና አሁን ቦታ ገዝታችሁ ቤት መስራት በቃ እድሜያችሁን ማቃጠል ነው ማለት ነው። ስለዚህ ምንድነው እኔ ያሰብኩት ሀሳብ መቼም ከተማ እየሰፋ ያለው በመልካም ቅመሞች ቤት ነው ማለት ነው። መቼም ባለፈው በሰራሁት ቪዲዮ ሰው አይኖርበትም እየሰራችሁ ቤት አሞራ ማደሪያ ነው፣ እናንተ ስትመጡ ቤታችሁ ይወርቃል፣ በቃ ዙራ ለማሳደስ በሚል ዙራችሁ ትሰደዳላችሁ ብያችኋለሁ ባለፈው በሰራሁት ቪዲዮ ማለት ነው። እና አሁን ምን አሰብኩ መሰላችሁ እናንተ እህቶቼ በቃ ቢሆን በዚህ አይነት መንገድ ብትሰሩ ለእናንተም ትልቅ ጥቅም ነው፣ ጥሩ ነው። እንደገና ልፋታችሁንም ይቀንሳል ብዬ ያሰብኩትን ሀሳብ ይዤላችሁ መጥቻለሁ ማለት ነው። ምንድነው ዝም ብላችሁ ህገወጥ ቦታ ምናምን እየገዛችሁ ቤት አትስሩ። ህገወጥ ቦታ ራሱ በጣም ተወዶ አሁን 1 ምናምን ነው ማለት ነው። 1 ምናምን እስከ 2 ድረስ ነው ህገወጥ ቦታ ራሱ ማለት ነው። ስለዚህ ምን ማድረግ አለባችሁ? ቢያንስ 3 ወይ 4 ትሆኑና አገጫጭታችሁ ገንዘባችሁን የምትተማመኑ ጓደኛማችሁ ወይም ቤተሰባማ የሆናችሁ ማለት ነው ህጋዊ ቦታ ትገዛላችሁ። ህጋዊ ቦታ ገዝታችሁ ያንን ከዛ በኋላ G+3 እስከ G+3 እስከ G+4 G+3 ትገነባላችሁ በጋራ ሆናችሁ ማለት ነው። በጋራ ሆናችሁ ህጋዊ ቦታ 3 ሆናችሁ ትገዛላችሁ። እዛ ላይ G+3 ትገነባላችሁ ማለት ነው። ከዛ በቃ ላይና ታች በጣ ትከፋፈላላችሁ ማለት ነው። እጣ የደረሰው ከምድር ይሆናል፣ እጣው ደግሞ ከፍ ያለ ከላይ ይሆናል ማለት ነው። እና በዚህ አይነት መንገድ ብትሰሩ ልፋታችሁም የቀነሰ ይሆናል። አንደኛ ጥሩ ጠንካራ ቤት ለውርስ የሚሆን ቤት ራሱ ትሰራላችሁ ማለት ነው። ትሰራላችሁ። በአሁን ሰዓት ዝም ብሎ ህገወጥ ቤት ራሱ እስከ 1 ነጥብ እስከ 2 ነጥብ ምናምን ድረስ ገዝታችሁ ከዛ ቤት ለመስራት ራሱ ደግሞ አሁንም ያው በነጥብ ነው ማለት ነው። አሁን ቤት ለመስራት ራሱ እንጨት እንኳን ራሱ ማለት ነው እንጨት ቢያንስ እስከ 80 ቅጠል 70 ምናምን ቅጠል ቆርቆሮ እንጨት 400 ሺህ ገብቷል ማለት ነው። 400 ሺህ ይፈጃል እንጨት ራሱ ማለት ነው። እንግዲህ ቦታውን እሰቡት። ከዛ ምንም እንጨቱ ብቻ ማለት ነው። ከዛ ቢስማር ቆርቆሮ አለ፣ ከዛ በኋላ አሸዋ አለ፣ ሲሚንቶ አለ፣ ማቴሪያል አለ ውስጥ የሚገባው ያ ሲጨመር የትና የት ነው ማለት ነው። በጣም ከባድ ነው ማለት ነው። ስለዚህ ቢያንስ ቦታውን ህጋዊ ዋስትና ያለው ቦታ በቃ 3-4 ሆናችሁ በቃ መግዛት ነው ማለት ነው። ገዝታችሁ እዛ ላይ መገንባት ላይና ታች ማለት ነው። ላይና ታች በጋራ ሆናችሁ በቃ እስከ G+3 ትገነባላችሁ። ከዛ በኋላ በጣ ላይታች ትከፋፈላላችሁ ማለት ነው። 3 ከሆናችሁ በቃ 3 ፎቅ ትገነባላችሁ። ላይና ታች በጣ እንትን ትላላችሁ ማለት ነው። ከዛ በኋላ ተስማምታችሁ የፈለገ ደግሞ መሸጥ ይችላል እጣውን ደግሞ ማለት ነው። እና እንደዛ አድርጋችሁ ብትሰሩ በጣም የተሻለ ነው። በጣም የተሻለ ነው። አክሲዮን እንደሚገዙት ማለት ነው። አክሲዮን እያሉ አሁን ሰው እንትን የሚለው አለ። ግን የአክሲዮኑ በጣም ብዙ ይበላል፣ በጣም ይጓተታል፣ ኃላፊው የበዛ ይቦጫጨቃል ማለት ነው። ይቦጫጨቃል። በጣም ከባድ ነው የአክሲዮኑ ማለት ነው። አክሲዮን ከመግዛት ራሳችሁ 3 ሆናችሁ ህጋዊ ቦታ ትገዛላችሁ። ከዛ በኋላ በጋራ ሆናችሁ እስከ G+3 ትገነባላችሁ ማለት ነው። እና እንደዛ አድርጋችሁ ቤታችሁን በቀላሉ ብትሰሩ የሚል የተሻለ ምክር አለኝ ማለት ነው። ምክሬ ደስ ካላችሁ ላይክ አድርጉ፣ ጥሩ አስተያየት ስጡ። እኔ በጣም ማለት የተሻለ በጣም አሪፍ ነው ብዬ በማሰቤ ነው ማለት ነው።
ምክንያቱም የኔም ለራሴ ለእህቴ የምመኝላትን ሀሳብ ነው እየነገርኳችሁ ያለሁት ማለት ነው። እህቴ የኔም ውጭ ሀገር ነች። ብዙ አሁን ወደ 4 አመቷ ማለት ነው። ምንም የላትም። አሁን ቦታ ግዙልኝ ትላለች ማለት ነው። ቦታ ግዙልኝ እያለች ትላለች። ግን ቦታ ስንት ነው? ቦታ ገዝታ ቤት ልስራ ለማለት ደግሞ የትና የት መቼ ነው እንትን የምትለው ማለት ነው። እና ስለዚህ እንደዛ አድርጋችሁ በቃ በጋራ ቦታውን ገዝታችሁ ሶስቱ ናችሁ በጋራ ጂ+3 ህንፃ ብትሰሩ በጣም የተሻለ ነው ማለት ነው። በቃ የምትተማመኑ ጓደኛሞች፣ ቤተሰባሞች በአንድ ሆናችሁ ቤተሰብ ራሱ ያሰራላችኋል ማለት ነው። ህጋዊ ቦታውን ገዝታችሁ እና እንግዲህ የዛሬው ምክሬ ጥሩ ነው ብዬ አስባለሁ። ከተመቻችሁ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ስለምታበረታቱ እስከ መጨረሻው ድረስ እያያችሁ እንትን በሉልኝ፣ በር ተመልከቱልኝ። እሺ ቤተሰብ ዩቲዩብ እንዲከፍለኝ ማለት ነው፣ እንዲከፍለኝ ዩቲዩብ በር በደንብ ውልኝ እላችኋለሁ። በዚህ ወር ይከፍለኛል ብዬ አስብ ነበረ፣ ግን የለም በዚህ ወር የማይከፍለኝም ማለት ነው። ምንም ዶላር እየቆጠረ አይደለም ያለው ማለት ነው። ስለዚህ እናንተ ማስታወቂያ ሲመጣ አታሳልፉ። ማስታወቂያውን ባታዩትም ዝም ብላችሁ ተውት ማለት ነው። ምክንያቱም ማስታወቂያ ነው ዩቲዩብ የሚከፍለው ማለት ነው። እና ቤተሰቦቼ ቅድም እንደተናገርኩት ቤተሰብ ያልሆናችሁ ተመልካቾች ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው። ኮሜንት ላይ ያስቀምጡ፣ እኔም እመልሳለሁ ሰብስክራይብ። እሺ ቤተሰብ ስላዳመጣችሁኝ በጣም ከልብ አመሰግናለሁ። በጣም ወዳችሁ